ድምጽና መልእክት አይቶ ያሳለፈ ኦርቶዶክሳዊ ወይንም ኦርቶዶክሳዊት ለአምስት ኦርቶዶክሳውያን ያላጋራ ኦርቶዶክሳዊ የተረገመ ይሁን። አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም፣ ግደሏቸው። መግደል አለብህ፣ መግደል አለብህ፣ መገደል አለባቸው። ካልገድክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድለት አንገቱን። ፈሪ ናቸው፣ ክዘናም ናቸው። ወላሂ ሱም ወላሂ ጨርግድለት አንገቱን። እዚህ ሀገር ቀድሞ የገባው ማን ነው? ክርስትና ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል። ቤተክርስቲያን ማቃጠል፣ ማውደም፣ እምነት ለይቶ ሰዎችን መግደል ምናምን እነዚህ አይነት ነገሮች በየትኛውም እምነት ማነው መጥቶ የሚያደራጅ? ሶስት ሆነ እንደምታውቁ ተነጋግረን ይቀጣጠላል። ይህን ስንት ዓመት ነው የምንነግራቸው? ሌላ ዝም ብሎ ሽባ። አሁን ያለሁት አርሲ ምድር ነው። እንደ ወንድሞች ኦርቶዶክሳውያን ለመታረድ ለመሰየፍ ከቤተ ክርስቲያን ጋር ለመቃጠል እስልምና እምነት ተከታይ ነኝ። መገፋትን መበደልን ከኔ በላይ የኖረው የለም። አይቼዋለሁ። ያንንም ስላየው ነው በኩልነት ለሁሉም ድምፅ ለመሆን እየሞከርኩ ያለሁት። ቤተክርስቲያኑን አፈረሱት አሉ። 100 ዓመት የቆየውን ቤተክርስቲያን አፈረሱት። እንዲሁም ደግሞ የክርስቲያን ወገኖቻችን ተገድለዋል ብለዋል። አሁንም ፓትርያርኩ እኮ ጽፈዋል ወረቀት። በሚችሉት ያንን ብቻ ነው፣ ከዚያ ውጭ ሊያደርጉ አይችሉም። አርሲ ላይ ቂጥን አዝለህ የምትንቀሳቀስ መለኩሴ ጠመንጃ ታጠቅ፣ አንገትክን ቢቆርጥህ አንቆምልህም። ዊ ዶንት ኬር። እኔ ሆኒ ማኛ ይሄ ጓያው እንዳልመስል እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍኮርስ ሁለታችንም እንጎዳለን። ኦፍኮርስ ቤተክርስቲያናችን በቅኝ ግዛት ተይዛለች፣ በቅኝ ገዢዎች ተይዛለች ቤተክርስቲያናችን። እኔ ዝም ካገኛችሁት ወንድ ጋር እየደበለቃችሁ አምጥሙስብኝ እኔ አይደብራት አታስቡም እንዴ? ክብር እኮ አለኝ እኮ እኔ እንዴ። ሰላማት ጋይስ እንዴት ናችሁ? በያላችሁበት ሰላምታችሁ እንዲበዛ ምኞቴ ነው። ዛሬም እንደተለመደው በአዲስ ቪዲዮ በአዲስ ነገር ተመልሻለሁ ማለት ነው። በአርሲ በተፈጸመው የንጹሃን ጥቃት ምክንያት የተለያዩ ቪዲዮዎች እየወጡ ነው። ስለነሱ እንነጋገራለን ማለት ነው። በዛ ላይ ያላችሁ ሀሳብ አስተያየት ደግሞ ኮሜንት ላይ አስቀምጡልኝ። አሁን ወደ ቪዲዮ በዚህ በተወሰኑ አመታት ውስጥ የደም ግብር አለ ወይ ነው ያው ግራ የገባኝ ነገር። የደም ግብር አለ ወይ? ደም ካልፈሰሰ መኖር አይቻልም ወይ? በየቦታው ሰው ይታገታል፣ በየቦታው የእምነት ተቋማቶች ይነካሉ። እንደዛ አድርጎ ህዝብ መጨፍጨፍ ቤተሰብ አላቸው እኮ እነዚህ የሞቱት። ሰው በእምነቱ ጉዳይ እኮ ሊጠቃ አይገባም። በሃይማኖቱ በእምነቱ ሊጠቃ አይገባም። እኔ በጣም የምፈራው ነገር ኢትዮጵያ ውስጥ እንደው ከፖለቲካም ከምንም የሃይማኖት ነገር ያስፈራኛል። ወላሂ ያስፈራኛል። እንደው ለሁላችንም አላህ ይድረስልን። እኔ በጣም ነው የከፋኝ። አሁን ያለሁት አርሲ ምድር ነው። እንደ ወንድሞች ኦርቶዶክሳውያን ለመታረድ ለመሰየፍ ከቤተ ክርስቲያን ጋር ለመቃጠል ክርስትና የወሬ ብቻ ሳይሆን የተግባርም ነው። እውነቴን ነው የምላችሁ። ይሄው ጫካ ላይ ያለሁት ፈርቼ እንዳይመስላችሁ። ለቤተ ክርስቲያኔ አብሬ መስዋዕት ለመደረግ ለመታረድ ነው። አትገባም ተብዬ ተከልክዬ ነው። ቤተ ክርስቲያኔ ጋር እቃጠላለሁ፣ እገደላለሁ፣ እሞታለሁ፣ ድምፅ እሆናለሁ ለአርሲ ወገኖቻችን። ኖሞር ማንም ኦርቶዶክሳዊ ወጣት እንግዲህ አይተኛም። አብረን እንሞታለን። እስከ ሞት ከአርሲ ወገኖቻችን ጋር አንድ ነን። ሁለት ቤተ ክርስቲያን ተቃጥሏል። ብዙ ምዕመናን ሙተዋል፣ ተሳደዋል፣ ከቀያቸው ተፈናቅለዋል። አሁንም ድምፅ እንሆናለን ጉሮሯችን እስኪዘጋ። ሲመጥሩት በተለያየ ቦታ ላይ እንደዚህ ክርስቲያኑ የሚያልቀው እኩልነትን ይፈጥራሉ። which ዳጋ ጅም አድርገው ይገሉና ኢቨን ዛሬ ላይ ድምፅ የሚሉ ሙስሊሞች
አርሲ ላይም ለሚጨፈጨፈው ትግራይ ላይም እየተጨፈጨፈ ላለ ሙስሊሞች ድምፅ እንሆናለን ይላሉ። አክሱም ላይ ስንት ሙስሊም ነው የተጨፈጨፈው? አክሱም ላይ የተጨፈጨፈ ሙስሊም አለ? አክሱም ላይ አርሲ ለተገደሉ ክርስቲያኖችም አክሱም ላይ ለተጨፈጨፉ ሙስሊሞችም ድምፅ እንሆናለን ይላሉ። ድምፅ አልሆኑም እንዳይባሉ ድምፅ ሆነናል። እንዴት? ይኸው ድምፅ ሆነናል። አርሲ ላይ ለተገደሉት ክርስቲያኖችም አክሱም ላይ ለተጨፈጨፉትም። አክሱም ላይ የተጨፈጨፈ ሙስሊም አለ? እኛ እኮ ቪዲዮውን፣ ሬሳውን፣ ፎቶውን ሲቀበሩ እያሳየን ነው። ኤአይ ፎቶ እኮ እየሰሩ ድራማ የሚሰሩ ናቸው። ዛሬ የሰራሁት አሁን የሰራሁትን ቪዲዮ የት አባታችሁ ገና ይቀረናል እያሉ እየዛቱ ነው። ድምፅ ሆን የሚሉም ደግሞ እንደዚህ አይነት ታክቲክ ይጠቀማሉ። ኤኒዌይስ ብቻ ምንድነው እሱ እዚህ ድምፅ መሆን አቱን ብዙም አስፈላጊ አይደለም። ወደፊት እንገባበታለን እንዲቴል። ራስን መከላከል ይሄ ተፈጥሯዊም ነው፣ ክርስትናውም ሰፖርት የሚያደርገው አይዲያ ነው። ራስን መከላከል ወንጀልም አይደለም ኃጢአትም አይደለም። ክርስትናውም ይህን የሚከለክለው የሚቃወመው አስተምሮ አይደለም። ራስን የመከላከል ተፈጥሯዊ መፍትሄም ጭምር ነው። ሌባ ሊዘርፍ መጥቶ ዝም ብለህ አታየውም። ውችዝ ራስን በምትከላከልበት ሊገል በሚደረግ ኢቨን በብሉይ ኪዳን እንኳን ዘጸአት ምዕራፍ 22ን ከተመለከታችሁ ዘጸአት 22 ቁጥር 2 ላይ ሊዘርፍ የመጣ ሌባ ውችዝ በድብቅ ነው ይመጣዋል። ሌባ ቀማኛ ራሱን ደብቆ እንደዛ ይመጣው። ገዳዮችም እንደዚህ ነው የሚመጡት። ራሳቸውን ሸፍነው ተደባብቀው ነው የሚመጡት። ራሱን ደብቆ የሚመጣ ራስን ለማዳን በምታደርገው እርምጃ ኢቨን ቢሞት እንኳን ተጠያቂ አይደለህም። ዘጸአት ምዕራፍ 22 ቁጥር 2ን ተመልከቱት። በእንደዚህ አይነት ሁኔታ ውስጥ ሕይወት ቢያጠፋ እንኳን ደሙ እዛ ደም እንትኑ ላይ ተጠያቂ አይሆንም ነው የሚለው። አንዳንዴ ጥንቃቄ ማድረግ ይኖርብናል። ሰዎች እኛ ማዳን እነሱ መከላከል መታደግ ስንችል አለመታደጋችን በራሱ ያስጠይቀናል። ምሳሌ ምዕራፍ 11 ላይ ምዕራፍ 24 ላይ ከቁጥር 11 እስከ 13 12 ከተመለከታችሁ ለሕፃናት ለአዛውንቶች ሊገደሉ ላሉ መታደግ መከላከል ካልተቻላችሁ ተጠያቂ ናችሁ። መጽሐፉ እንደዛ የሚለው እነሱን መከላከል ልትከላከሉላቸው እየቻላችሁ አለመከላከላችሁ ያስጠይቃችኋል። ስለዚህ ይህንን ልታውቁት ይገባል ማለት ነው። አንድ ክርስቲያን በደንብ አስተውሉ። አንድ ክርስቲያን ሕፃናት አዛውንቶች ሲገደሉ ሲታረዱ አይ በቃ ምናምን ብለህ ዝም ማለት አትችልም። የመከላከል ግዴታ እነኛን የማዳን ግዴታ አለብህ። ሰዎች ወደ ሞት ወደ እርድ ሲሄዱ እነሱን ነፍስ የማዳን ግዴታ አለብህ ማለት ነው። ስለዚህ አቅመ ደካሞችን ሕፃናቶችን ማንኛውም መጥቶ እንዲያርዳቸው ልፈቅዱ አይገባም። ይህንን ሁላችሁም ልታስተውሉት ይገባል ማለት ነው። ሁላችንም ራስን የመከላከል መፍቱ ስላለን ይህንን ወደፊት ልታስቡበት ይገባል እንጂ ሰንበዲ ለምን ሲኖዶስ አልጮኸልኝም፣ ለምን አባቶች ዝም አሉ? ቅድሚያ አንተ ራስህ ስራ፣ ቅድሚያ አንተ ራስህ አልገደልም በል። ሊገል የመጣን ኖ ራሴን የመከላከል መፍት አለኝ የሚለውን ነገር ልታደርጉ ልተገብሩት ይገባል። አባቶች እየመጡ እንደዚህ ያሉ አላሉ እሱ ሌላ ጉዳይ ስለሚሆን ማለት ነው። ቤተ ክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች። ቤተ ክርስቲያናችን በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ይሄ ጉዳይ በኋላ አልሰማንም አላየንም እንዳትሉ። ማን ነው ቅኝ ገዢው? አንድ ማህበር፣ ሁላችሁም የምታውቁት ማህበር። በቅኝ ግዛት እንድትገዛ አድርጓታል። ይሄ ከዚህ የባሰ ክፉ ነገር የለም። በእውነቱ ቤተ ክርስቲያናችን እንግዲህ መቼም ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ በራእይ ለቅዱስ ጳውሎስ ንግር ወይ ታርብም ነው ያለው። እኔ እናገራለሁ። በስራ ላይ መዋል አለመዋሉ የእናንተ ጉዳይ ነው። እኔ ግን ከራሴ አወርዳለሁ። ይህን ጉዳይ ከራሴ አወርዳለሁ። ይህን ጉዳይ ይህ ነገር ቤተ ክርስቲያናችን
መብቷ፣ ክብሯ፣ ሀብቷ ሁሉ ተወስደዋል። ብትወዱም ባትወዱም ተወስደዋል። ክብሯ ተነፍጓል። መብቷ ተወስደዋል። ገንዘቧ፣ ንብረቷ ተወስደዋል። ይሄ መመለስ አለበት እና ይሄ ጉዳይ ሁላችሁም እንድታውቁ ፈልጋለሁ። እኔ መናገር ማወጅ ነው እንጂ እኔ ብቻዬን የምሰራው ነገር የለም። ቤተ ክርስቲያናችን ከቅኝ ተገዥነት ትውጣ። ካህናቱ ከሰቀቀን፣ ከችግር፣ ከመከራ ይውጡ። እኔ መልእክቴን ማስተላለፍ አለብኝ። ቤትም ቢሆን መልእክቴን ማስተላለፍ አለብኝ። አዎ እኔ እችን ቤተ ክርስቲያን ለመጠበቅ ነው የተቀመጥኩ ብዬ ነው የማምነው። እችን ቤተ ክርስቲያን ለመጠበቅ ነው። ሁለት ቤተ ክርስቲያን የለም። ምን ይገባችኋል? ይሄንን ድምፅና መልእክት አይቶ ያሳለፈ ኦርቶዶክሳዊ ወይንም ኦርቶዶክሳዊት ለአምስት ኦርቶዶክሳውያን ያላጋራ ኦርቶዶክሳዊ የተረገመ ይሁን። እስከ ዛሬ ተራግሜ አላቅም። ዛሬ ግን ይሄን ያደረገ የአርሲ ሰማዕታት አጥንት እሾህ ሆኖ ይውጋል። በቀዳሚ አንድ የመጽሐፍ ቅዱስ ገጸ ምንባብ ላስታውሳችሁ። በማቴዎስ ወንጌል ምዕራፍ 26 ቁጥር 52 ወይቤሎ እግዚእ ኢየሱስ አግባ ለመጥባህትከ ውስተ ቤታ እስመ ኩሎሙ ለመጥባህተ ያነስኡ በመጥባህት ይመውቱ። ሰይፍን የሚያነሱ በሰይፍ ይሞታሉ። አዎ ወደ ቤትህ አስገባት አለ ኢየሱስ ክርስቶስ አንዱን ደቀ መዝሙር። ይህንን ቃል የተናገረው ኢየሱስ ክርስቶስ የማዳን ስራውን በጊዜው በፍቅርና ራስን በመስጠት የሚከውነውን የማዳን ስራ እንዳያደናቅፍ ነበረ። ግን ለሁል ጊዜው አይደለም። አዎ ሰይፍን የሚያነሱ አራጆች አንገታቸው ሊቆረጥ ይገባል። ሰይፍን የሚያነሱ አረመኔዎች ጭንቅላታቸውን እንደ ኳስ ልንጫወትበት ይገባል። ሰይፍን የሚያነሱ አራጆች ጫንቃቸው ሊቆረጥ ሊደቅ ይገባል። ሰይፍን የሚያነሱ በሰይፍ መጥፋት አለባቸው። የአርሲ ሰማዕታት ለምንድን ነው ሁልጊዜ የሚሞቱት? እኛ ወጣቶች አይደለንም? ኦርቶዶክሳውያን አይደለንም? እኛ ወንድሞቻቸው ልጆቻቸው አይደለንም? መታደግ አንችልም? እንችል ነበር እኮ ነው ወይንስ የዲያቆን ሄኖክ ኃይሌ ጄኔሬሽን ኦርቶዶክሳዊ ትውልድ ነጠላን እየለበሰ ሁሌም ደስታ እንዳለ የባሳት ታንጣ እያለ ሁሌም እንዘምር? ነገሩኛ እስኪ እንደ ኢራቅ ጦር እንደራጅ። አይሲኤስን ያጠፋው የተባበሩት ድርጅት ጦር ወይም ደግሞ የአሜሪካ ጦር አይደለም። ኪስ ቦታ እየገባ የኢራቅ ኦርቶዶክሳዊ ጦር ነው የደመሰሰው። የአርሲ ኦርቶዶክሳውያን ለመታደግ ብሎም ራሳችን ለመጠበቅ የራሳችን ጦር ያስፈልገናል። የሚጠብቀን ጦር እኮ የለም። አየ ነው። በየሳምንቱ ይሞታሉ፣ ይገደላሉ፣ ይረሸናሉ። ከዚህ በላይ ምን አይነት እልቂት አለ? እስከ መቼ? እዚህ ሀገር ቀድሞ የገባው ማን ነው? ክርስትና ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል። አዲስ አበባን ይዞ ወደ ታች ደግሞ እስልምና ቀድሟል። ምኒልክ ግዛታቸውን አስፋፍተው ሀረርን፣ ጅማን ከማቀፋቸው በፊት ጅማ እኮ እስላማዊ ሀገር ነች። ሀዲያ እኮ እስላማዊ ሀገር ነች። ሀረር እኮ እስላማዊ ሀገር ነች። የእስልምና የመገበያያ ሳንቲም ያላት ሀገር ነች። የራሷ ጦር ያላት ክፍለ ጦር ያላት ሀገር እኮ ነች። እሷን ስታቅፋት እስልምና ቀድሞ ነበር እዛ ውስጥ። ስለዚህ አዲሷ ኢትዮጵያ ውስጥ የሆነ ቦታ ላይ ቀድሞ ይገባል፣ የሆነ ቦታ ደግሞ ቀድሞ ሌላ ሃይማኖት ገብቷል። የሁለቱ ውህደት ነች። የሚያዋጣን አንድ ነገር ብቻ ነው፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ። መሰላል እንደምታውቁት ወደ ከፍታ ስንወጣ ሁለት ቋሚዎች አሉት፣ በርካታ ግድሞች አሉት። መሰላል ከዚህ ነው የሚሰራው። አንዱ ብሔር ከሌላኛው ብሔር ጋር
አንዱ ሃይማኖት ከሌላው ጋር ተሰናስኖ ነው ወደ ኢትዮጵያ ብልጽግና ከፍታ መውጣት የምንችለው። አንዱን ጥለህ አንዱን አንጠልጥለህ የኢትዮጵያን ህዳሴ ማረጋገጥ አንችል። ሁሌም መጠላለፍ መጠፋፋት ብቻ ነው። አባቶች ጸጥ ብለዋል። አባቶች ቤተክርስቲያን ስትወድም ስትቃጠል፣ ምዕመናን ሲገደሉ አባቶች ልጆቻቸውን አልመሩም። እነሱ እስካልመሯን ደግሞ ህዝቡ ጸጥ ይላል የሚል ጥያቄ ይነሳል። አባቶች ለቤተ ክርስቲያን ምንድን ነው ያሉት መልእክት? አሁንም ፓትርያርኩ እኮ ጽፈዋል ወረቀት። የሚችሉት ያንን ብቻ ነው፣ ከዚያ ውጭ ሊያደርጉ አይችሉም። የኔን ነገር ደግሞ ልገልብጠው። እኔ ደግሞ ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ በየጊዜው ማድረግ የምንችለውን እያደረግን ነው። መጥራት የምንችለው እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረብን ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። ሁሉም በየትኛውም ቦታ የሚናገሩ አባቶች አሉ። ግን ይኸውልሽ ይሄ ህዝቡ የሚፈልገው በተለይ ይህን የሚናገረው እኛ እንዲያም ብለን ስልጣን እንድናስይዘው ነው የሚፈልገው። እንደዛ አይደለም። እኔ ተናገርኩ፣ ያው አሁን እየተናገርኩ ነው። ምንድን ነው እያልኩ ያለሁት? አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ምን ይላል? ማን ያደራጅን? እኔ ወርጄ አንተ ይህን በል ብዬ ላደራጅህ ነገርኩ። ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮው ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደል ነው። ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል። ያልመረጥክ ግን አሁን ውጭ ያለህ የትም ቦታ ሁን፣ አንተ የገዳይነት ሰርተፊኬቱን ንጠቀው። እሱን ንጠቅ። እንዴ ለምንድን ነው ግደለኝ ብለህ ሰርተፊኬት ተፈርመህ የምትሰጠው? እሱን ነጥቀህ በትክክል እርግጠኛ ነኝ ይሄ ፖለቲካ ነው ለነሱ። አትግደሉን ማለት ፖለቲካ ነው። አረ ተርበናል ማለት እኮ ፖለቲካ ነው በኢትዮጵያ። እንደው እኮ ሰው ባይፈናቀል ጥሩ ነበር። እንዴ ፖለቲካ ነው። እኛ እያበብን ይሄ ነው። ስለዚህ የአይምሮ ችግር ያለባቸው ይሄ ከሰውነት ተራ በወጣ አስተሳሰብ ካሰብሽው የእነሱ ልክ ነው። የእኔ ተማጽኖ እባካችሁ አንድ ሁናችሁ እራሳችሁ ከመገደል የገዳይነትን መንፈስ ተቃወሙና አስወግዱ። ቤተክርስቲያን ማቃጠል፣ ማውደም፣ እምነት ለይቶ ሰዎችን መግደል ምናምን እነዚህ አይነት ነገሮች በየትኛውም እምነት እንግዲህ ሁሉም ስለ ፍቅር የሚሰብክ እምነት አለን ብለን እናስባለን። ስለ ሰላም የሚጨነቁ እምነቶች ከሆኑ ሰውን በእምነቱ ለይቶ የሚገድል ካለ አማኝ አይደለም፣ የእምነቱም አካል አይደለም። ያው የፖለቲካ ሀሳብ ሆኖ የፖለቲካ ሀሳብ የተለያዩ ሰዎች ካልሆነ በስተቀር ምክንያቶች ምንድናቸው መረዳትና ማወቅ ይፈልጋል። ከዛ ውጭ ግን እኛ እስልምናችን አስተምሮታችንም አሽረፈል ኸልቂላህ ሰለዋቱላሂ ዐለይሂ ወሰለም እንኳን በኖርማል ጊዜ በጦርነት ጊዜ እንኳን ቤተ እምነቶችን አታቃጥሉ የሚል መመሪያ ያለን ህዝቦች ነን። ሴቶችን እንዳትገሉ፣ ህፃናትን እንዳትገሉ። እነዚህ መርኮኛ አይገደልም። ለእምነት ራሳቸውን ያገለሉ ባህታውያንና መነኮሳቶችን እንዳትነኩ ሁኔታ በጦርነት ጊዜ ነው እኮ አቡበከር ስዲቅ እንደውም በዛ ላይ ሲጨምሩበት በምሽት እንዳትወሩ ይላሉ። ለምን ተብሎ ሲባሉ ለጦርነት ብቁ ያልሆኑ ሴትና ህፃናት እንዳይደነግጡ ነው። እንዳይደነግጡ ምናልባት ልትወጋ ወይም ልትጣላ ልትገዳደረው የምትሄደው ጠላት ጦርነት ብቁ ያልሆኑ ሴትና ህፃናት በምን ዘንባቸው ይደንግጡ? ይሄ የእስልምና መርህ ነው። ከዚህ አንጻር እኔ በየትኛውም አይነት አስተሳሰብ ግን እንደ ሰው ልጅ ሰው ሀገሩን፣ ወንድሙን፣ የራሱን እዚህ ምድር አንድ ላይ በቀለ ወገኑን ጨክኖ በዚህ ልክ መግፋት፣ መግደል በየትኛውም መልኩ ሊወገዝ መንግስትን ከምንም ነገር ቅድሚያ ሰጥቶ ሊሰራባቸው የሚገባ ሰላምን ሰው ልጅ ሀገሩ ላይ ሰላም ደህንነት ተሰምቶት መኖር ካልቻለ በማንነቱ በእምነቱ በያዘው ነገር ላይ ተለይቶ አደጋ እንዲደርስበት ከተደረገ ሀገር ፈተና ላይ ነው ያለችው። ይህ ከምንም ነገር በላይ ቅድሚያ ሊሰጠው የሚገባ ጉዳይ ነው። በተደጋጋሚ ብዙ ጊዜ ጮኸናል። በተለያዩ ቦታዎች የሚደረጉ ድርጊቶች ያው ተለመደና አንድ አይነት ነገር ሆነብን እንጂ በፍጹም አእምሮ የሚቀበለው የሰው ልጅ የሚቀበለው ጉዳይ አይደለም። እና
እስልምናችንም ከማንም በላይ የሰው ልጅን በሰውነቱ ክብር የሰጠ ዲን ነው። አንዲት ነፍስን መግደል የሰው ልጅን እንደማጥፋት የሚያዝ መርህ ያለን ቁርአን ያለን ህዝቦች ነን። በየትኛውም አይነት መለኪያ እምነት ጋር የሚገናኝ ጉዳይ ይሆናል ብዬ አላስብም፣ መሆንም የለበትም። ሙስሊሙም ይሁን ክርስቲያኑ በእምነቱ በማንነቱ ሊገደል ሊገፋ አይገባውም። አገሩ ላይ ሊሰግድ ሊጸልይ ሊያመልክ የሚችልበት ምንም አይነት ነገር ሊገደብበት አይገባውም። ይሄንን በጋራ ልንዋጋ ይገባል። አሁንም ቢሆን ሁሉም እንደ ሀገር እንደ ኢትዮጵያዊ ማንነታችን የጋራ ችግራችን ነው። እኔ አክሱም ላይ ያለው ሙስሊም ወንድሜ እንዳይሰግድ ሲከለከል ክርስቲያኑ አብሮ ሊቆም ይገባል። የትም ቦታ ክርስቲያን ተገደለ፣ ቤተክርስቲያን ተቃጠለ የኔ ጉዳይ ነው። ይህን ጉዳይ ማድረግ የእምነት ተቃራኒ ተግባር ነው፣ የሰውነት ተቃራኒ ተግባር ነው። በህግ አደባባይ ሊዳኙ ፍትህ ሊሰፍን የሚገባበትን ስራ መስራት፣ መጮህ፣ ድምፅ ማሰማት የእምነት ግዴታ ነው ብዬ ነው። ምክንያቱም ዙልምን የማይቃወም ሰው ግፍን የማይቃወም ሰው አማኝ አይደለም። በደል እየደረሰ በደል አቁሙ ማይል ሰው እስልምናችን እንትን አይደለን። ነብዩ ሰለላሁ ዐለይሂ ወሰለም በበዳይንም ተበዳይንም ተከላከል እኮ ያለ ዲን ነው። መቼም ተበዳይ ከበደሉ እንዲነሳ ተከላከለታል። በዳይ ሲባሉ እንደ ረድሉቹን ያዘው ይተማሩ ሱራካ ባድመናው መስሎኝ ይሄ የእስልምና መርህ መርህ መከበር መቻል አለበት። እንደ ሀገር ደግሞ ሀገር ማንንም አጥፍቶች ሀገር ላይ መኖር አይቻልም። የትም አንሄድም። ሀገራችን ነው። የት ይሄዳል ሰው? ከሀገሩ የት ይሄዳል? የትም ቦታ በነፃነት ሰው ሀገር ላይ ሄዱ በነፃነት እየሰራ ሀገሩ ላይ የፈለገበት ቦታ ሄዱ ሰርቶ በእምነቱ በነፃነቱ ተከብሮ ሊኖር የሚገባበት ምድር ላይ ይሄ ሲነፈግ ማየት ሁሉም በጋራ እኩል ሊቆምበት የሚገባ ጉዳይ ነው ብዬ ነው የማምነው። ሁላችንም ካልቆምን በየተራ ማልቀስ ነው እና ይሄ የሁሉም ኃላፊነት ነው። የፖለቲካ አመራሩ፣ የመንግስት መዋቅሩ ከምንም ነገር በላይ የሰላምና የጸጥታ ጉዳይ ልዩ ትኩረት ተሰጥቶ ህጋዊ እርምጃዎች ሊወሰዱ ይገባቸዋል። ድርጊቶች በሚፈጸሙበት ቦታ ላይ ማህበረሰብ፣ ከሃይማኖት አባቶች፣ ሀገር ሽማግሌዎች፣ ተጽዕኖ ፈጣሪ ሰዎች ሁሉም ሊቆም ይገባል። እንደዚህ አይነት ነገራቶችን በጋራ በማውገዝ በመቃወም ትናንትና የሆነ ሰው ከቀዩ ሲፈናቀል ጎረቤቱ ዝም ብሏል። የሃይማኖት አባቶች ዝም ብለዋል። ለምን ብለው አልጮሁ? ነገም እያለ ይመጣል። ማልቀስ ነው። የሆነ ቦታ መቆም አለ። ያሊቆም ይችላል ደግሞ በጋራ ነው። ሁላችንም ግዴታና ኃላፊነት ነው። ተመስገን ጌታዬ ሆይ ተመስገን። እኛ አንሰማም ብለን ነው እንጂ የቀድሞ ጠቅላይ ሚኒስቴር አቶ መለስ ዜናዊ ስለ ወሃቢያ አሸባሪነት ወይም ደግሞ ስለ ሰለፊ አሸባሪነት አስቀድሞ ነግሮን ነበረ። ኢትዮጵያ ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይህ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። የሰለፊነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እንግዲህ እንደሰማችሁት ነው። እሱ በሰዓቱ ጸጥ አድርጓቸው ነበር እነዚህን አሸባሪዎች። እንደዛ ባያደረግ ኖሮ የእነ ኢትዮጵያ እንደ ሶማሌ፣ እንደ ሶሪያ፣ እንደ አፍጋኒስታን ሆና ነበረ በዚህ ሰዓት ላይ። አሁን እንደዚህ ይሄ መንግስት ዝም ብሎ የሚያያቸው ከሆነ ዛሬ 10 ዓመት ዛሬ 20 ዓመት ኢትዮጵያ ምንም ተስፋ አይኖረንም። መንግስት ከቻለ እነዚህን ሰዎች ጥግ ያስይዝልን፣ አንችልም ካለ ደግሞ ራሱን ይግለጥና ህዝቡ ራሱ ይጠብቅ። በቃ አለቀ። ወይን ይሽሽ ወይን ራሱ ይጠብቅ። አሁን መንግስት ይጠብቀኛል እያለ ቁጭ ይላል፣ መጥቶ ይታረዳል። እነዚህ በእምነታቸው ክርስቲያን ካረድ ገነት እገባለሁ ብሎ ስለሚያምኑ ነው። በዚህ ደግሞ ሌላ ቪዲዮ ሰራላችኋለሁኝ ምን ክርስቲያን ካረዱ ገነት እንዴት እንደሚገቡ። አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም፣ ግደሏቸው። መግደል አለብህ፣ መገደል አለባቸው። ካልገድክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድለት አንገቱን። ፈሪ ናቸው፣ ቅዘናም ናቸው። ወላሂ ሱመ ወላሂ ጨርግድለት አንገቱን። ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋይለት ይገባል። ምነው መብርሃን ኢትዮጵያን ጨከንሽባት? ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት? ልቦናሽን ታዞሪባት? ፈተናዋን፣ ጣሯን፣ ሰቀቀኗን ይበቃል ሳትያት አላንቺ እኮ ማንም የላት።
እንዴት እንደራጅ ብላችሁ የምትጠይቁ ክርስቲያኖች እስቲ ቪዲዮ ሰምተን እንመለስ። በደንብ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሁሉ አዳርሱና በዚህ መንገድ ለመደራጀት ሞክሩ። አደራጁን ይላል። ማነው መጥቶ የሚያደራጅ? 3 ሆነ እንደምታውቁ ተነጋግረን ይቀጣጠላል። ይህን ስንት ዓመት ነው የምንነግራቸው? አደራጁን ይላል። ዝም ብሎ ሽባ ኖ ራስህ ነው ትደራጀው። ከዛ መረጃ አንጣልን፣ እኛ ለዓለም ነግርልሃለን፣ የምንችለውን እናደርጋለን። የአቅም ግንባታም ከሆነ የሚያስፈልግህን ነገር ማለት ነው የምንችለውን ያህል። ግን አሁን አቅም አጠገብህ አለ። ድሮ በመስፋፋት ጊዜ ብረት ያልነበራቸው ተስፋፊዎች የሚጠቀሙት የነበረው ጥድ ነው። እርጥብ ጥድ ወፍራ እንትን ከባድ ስለሆነ እሱን ያሞቁና እሳት ውስጥ እየከተቱ እንዲህ ሲያደርጉት እንደ እርሳስ ሲቀርጹ ቀርሱና እሱ ነው በተኛበት የሚወጉ። እነሱ እንደዛ አድርገው ሲስፋፉ አንተ በዘመናዊ ዘመን ትጥቅ የለኝም ትጥቅ አያስፈልግም ትቀበላለህ። መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያንን ክርስቶስ ጋር ነው የሚሄደው። ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚስዩ የመጀመሪያ ለእኔ ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም፣ አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይዶን ኖ ፈጽሞ ሳልጥል አልወድቅም። ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት። አባት ወጣት ወላጆችን አላስገድልም ማለት አለበት። ይሄ ስነ ልቦና መዳበር አለበት። ለመመራጭ ቤተ ክርስቲያኑን አፈረሱት አሉ። 100 ዓመት የቆየውን ቤተ ክርስቲያን አፈረሱት። እንዲሁም ደግሞ የክርስቲያን ወገኖቻችን ተገድለዋል ብለዋል። ይሄ ቪዲዮ ልክ እንደ አክሱም በሰራሁት ሊያወርድብኝ ይችላል። ቲክቶክ ኮፒ ሊንክ እያደረጋችሁ አዳምጡኝ። አላህ ስብሐነ ወተዓላ ያወረደው ቅዱስ ቁርአን ደጋግሜ አንብቤዋለሁ። ከልጅነቴ ጀምሬ አንብቤዋለሁ። ይባስ ብሎ ሰዎችም እንዲያነቡት ጥሪ እያቀረብኩ ነው። ብዙ ሰዎችንም አስተምሬያለሁ። አልሐምዱሊላህ አላህ ባገራልኝ ልክ። ነገር ግን አንድም ቦታ ሰዎችን ግደል የሚል ቦታ የለም። ቁርአን ላይ የሰዎችን እምነት ንካ የሚል አንድም ቦታ የለም። እኔ ለዛ ምስክር ነኝ። ሙስሊም የሆናችሁ ሁላችሁም ይሄንን ታውቃላችሁ። ባካችሁ ሰዎች እንዲኖሩ ፍቀዱላቸው። የሰው ልጅ በቴክኖሎጂ በሚወዳደርበት ዘመን ባካችሁ እምነታችሁን ሼር የምታደርጉት በፍቅር ይሁን፣ በሰላም ይሁን። ለሌላ ሰዎች እምነታችሁን የምታጋሩት በፍቅር ይሁን። እንዳለፉት አንሁን። ባካችሁ እንዘምን። ፍትህ አርሲ ላይ ለሚገደሉ፣ ፍትህ ያለ አግባብ አርሲ ላይ ለሚገደሉ ሰዎች ፍትህ ይስፈንላቸው። እስልምና እምነት ተከታይ ነኝ። መገፋትን መበደልን ከኔ በላይ የኖረው የለም። አይቼዋለሁ። ያንንም ስላየው ነው በኩልነት ለሁሉም ድምፅ ለመሆን እየሞከርኩ ያለሁት። አባቶቼን ግን አይደለም ጣታችሁን መቀሰር ይቅርና በአይናችሁ በሙሉ አይናችሁ እንድታዩ አንፈቅድላችሁም። አንድነታችን ማዕበል መሆኑን ያውቁታል። በጋራ ጩኸን እንድናስቆመው የማይፈልጉት ድርጊት አለ። እንዲሸፈን የሚፈልጉት በደልና ግፍ አለ። እናንተም ደግሞ ያንን እያራመዳችሁ ነው። አንድ ላይ ሆነን በጋራ በቃ ብለን አብጠጥረን እንደማውጣት ሙስሊሙ ክርስቲያኑ ላይ፣ ክርስቲያኑ ሙስሊሙ ላይ ጣት እየቀሰረ ከዛም አልፎ ተርፎ ማንም ሰው እናንተ አባቶቻችሁ እንዲነኩ እንደማትፈልጉ ሁሉ እኛ መንካት አይደለም ጣት መቀሰር አይደለም በሙሉ አይናችሁ አባቶቻችን እንድታዩ አንፈቅድም። በዚህ መሀል ምን ይፈጠራል? ሁሉም የየራሱን ይጠብቅ፣ ሁሉም የየራሱን ያልቀስ ይባላል። ለዛ ያ ማለት ደግሞ ምንድነው የሚፈልጉት አጀንዳ ወይ የሚፈልጉት ፕሮፓጋንዳ አሳኩት ማለት ነው። መለያየት ማለት ነው። አንድ እጅ ብቻውን ያጨበጭባል እንዴ? አያጨበጭብም። ማንም ለእምነቱ እንደማያንስ እናውቃለን። ግን በጩኸት ሳይሆን አሁን ላይ በጋራ አንድ ላይ በድርጊት ለውጥ እናምጣ እያለን ነው። አንድነታችን ደግሞ ማዕበል መሆኑን ጠንቅቀው ያውቁታል። ያንን ነገር ደግሞ መሸርሸር ነው ያለባቸው። ሌላ አጀንዳ ሰጥተው ሸርሽረው እዛ ጋ ያለውን ደም ውሃ ማድረግ ነው ያለባቸው። ያንንም ነው እያካሄዱ ያሉት። እናንተም ያንን ነው አሜን ብላችሁ ተቀብላችሁ እያራገባችሁ ያላችሁት። መጀመሪያ በአርሲ በኦርቶዶክስነታቸው ለተገደሉ ሰዎች ነፍስ ይማር። ከዚህ ጋር በተያያዘ ከተናገርኩ መናገር የምፈልገው ነገር ምንድን ነው? ፕሊስ ነገረኛ ነሽ እንዳትሉኝ። ትዝ ይላችሁ እንደሆነ የዛሬ 5 ዓመት የዛሬ 4 ዓመት አካባቢ በትግራይ ክልል ቤተክርስቲያን ተቃጥሎ ውስጡ ካህናት ሲገደሉ ከፖለቲካና ካለው ግጭት የዘር አለመረጋጋት ጋር በጣም ብዙ ሰዎች አያይዘውት ያንን ነገር በዝምታ ነው የታለፈው።
ማንም ምንም ሳይል ማንም ሳይቃወም ነው ያለፈው። ትንሽ በድፍረት ወጥተውም የተቃወሙት ሰዎች ተሰድበው ዘረኛ ተብለው እንደዚህ እንደዛ ተብለው ምንም ለነዛ ካህናትም ለዛ ለተቃጠለችው ቤተክርስቲያን ምንም አይነት የፍትህ ጥያቄ ሳይነሳ አለፈ። 3 ዓመት ነው ከ4 ዓመት በፊት ደግሞ መስጊድ መቃጠል ተጀመረ። ኒቃባቸውን አድርገው ወደ ሃይ ስኩል ሲሄዱ የነበሩ ተማሪዎች ከትምህርት ቤት እስከ መባረር ድረስ ደረሱ። የዛንም ጊዜ በጣም ኮንትሮቨርሻል ተደርጎ ኒቃብን መልበስ ከነጠላ መልበስ ጋር ኮምፔር ተደርጎ ምናምን ሰዎች በአንድ ላይ የሃይማኖት መብትን መጠበቅ ሲኖርባቸው አይ ለደህንነት ነው ለሴኪሪቲ ነው ከፈለጉ ልክኛ ነጠላችንን ለብሰን ቤተክርስቲያን እንደምንሄደው ኒቃባቸውን ለብሰው መስጊድ ሄዱ እንደምን የሚባል ክርክር። ሰው ልጅ የሚፈልገውን ሃይማኖት የመከተልም ያለመከተልም መብት አለው። ሰብአዊ መብት ነው። ሰልጥነናል፣ ከምዕራባውያን የተሻለ እናውቃለን፣ የተሻለ እርስ በርስ እንደጋገፋለን፣ የተሻለ እንዋደዳለን፣ የተሻለ ባህል አለን፣ የተሻለ የእምነት ሞራል አለን ብለን የምናስብ ከሆነ ማለት ነው በአጠቃላይ ሃይማኖትን ሳንለይ ዘርን ሳንለይ ሁላችንም መቃወም ያለብን ነገር ነው የሃይማኖት መብት ጥሰት። የዛሬዋን ሳይሆን እኛ እንደግንባትን ኢትዮጵያ ላሳያችሁ። ይሁት ፕሮፌሰር አባት ነው አጠገቦት ላስቀምጣ። ይሄው እዚህ ጋር ተመለከቱ። እሱ ምን አለ ሰፍራዚ እኮ ምን ያሳቱኛ ኬኩ ግን በጣም ኬክ ይዘው ያው ለፍቶ ክብር እኔ ለያዝናችሁና በደንብ ለዚያ ይሄ ፍቅር በጣም ያስቀናው የሚገርም የመጀመሪያ ልደት የዛሬ አብሽሮ አረፍ አይዟችሁ አረፍ እንበልና ደግሞ ቀሪውን ነገር እንጫወት ነው። እስኪ ዛሬ ደስ ብሎናል በጣም እርስዎ ሳርፍ ነው። እስኪ ዛሬ ደስ ብሎናል በጣም እርስዎ ሳርፍ ነው። አባስ እንኳን ደህና መጣችሁ። አርሺ ላይ ቂጥህን አዝለህ የምትንቀሳቀስ መለኩሴ ጠመንጃ ታጠቅ። አንገትህን ቢቆርጥህ አንቆምልህም። ዊ ዶንት ኬር። እኔ ዮኒ ማኛ ይሄ ጓያው እንዳልመስል ስራ ሲያጣ ልክስክስ ትናንት ማርያም እንዲህ ስትል ሲል አማራ ሲያዋርድ ከርሞ ያ ሁሉ ትናንት ማታ ላይ ቄስ ይዞ ያወያያል። ቆሻሾች ማርያምን ቂጧ እንዲላርጋት ያለ ሰውዬ ጋር እኮ ሄዶ ቄስ ወይ እዚህ አሜሪካ ሀገር አንድ ቦርጫም ጋር እኮ ይወያያል። ይሄ ቄስ አለ። ሌቦች ናቸው፣ ኮይን ሰብሳቢዎች ናቸው። ቤት ኪራይ መክፈል ስላቃታችሁ ነው። አንበሳ ለማስወረድ ነው። ኦርቶዶክስ የዋኗ ግን አማራ ነቅቷለሁ። ማንም አይሰማም። ጓየው አብዳልን ትናንት ምን ስትለው ነበር? ኦርቶዶክስ ልንገራችሁ፣ ይሄ የህዋቶች ሴራ ነው። ስለ እኔና ስለ ጃኒ ትንሽ ላስረዳችሁ እፈልጋለሁ። ያው ታውቃላችሁ እኔ ዝምታ እንደምመርጥ፣ ግን ደግሞ እግዚአብሔር ተናገር ሲለኝ መድኃኒዓለም ተናገር ሲለኝ እናገራለሁ። መድኃኒዓለም ማን ነው? ውስጤ ላይ ያለው ሹክ የሚለኝ የሚነግረኝ፣ የሚያማክረኝ ይህ ትክክል ነው የሚለኝ፣ ትክክል አይደለም የሚለኝ ማለት ነው። ብዙዎቻችሁ የማታውቁት ነገር ምንድን ነው? እኔና ጃኒ በጣም ምቹር አድርገናል። በጣም በአይምሯችን በቃ ከብዙ እነዚህ ኮመንት ላይ ከምታዩዋቸው ኮመንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ሕይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው፣ ተከዳድተው፣ ተሰባብረው
ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው የምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍኮርስ ሁለታችንም እንጎዳለን። ኦፍኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለ እና ማስተዋልን ይጠይቃል እንደዚህ አይነት ውሳኔ ለመወሰን። ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት፣ መከባበር ያለበት፣ ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔ ጃኒ እግዚአብሔር የሚመራኝ ሰው ነኝ። ጥላቻ የሌለኝ ሰው ነኝ። ሰው ማላወዳደቅ ሰው ነኝ። እኔ ከውድድር ዓለም የወጣው ሰው ነኝ። ውድድሬ ከትናንትና ማንነቴ ያደረኩኝ ሰው ነኝ። ውድድሬ ከሰዓታት በፊት ያደረኩኝ ሰው ነኝ። እኔ በቃ የራሴን መንገድ ማየት የቻልኩኝ ሰው ነኝ። እኔ የሌላ ሰው በረከት የኔ ውድቀት እንዳልሆነ የተማርኩኝና ያወቅኩኝ ሰው ነኝ። እኔ በቃ እግዚአብሔር ደግሞ የሚገባኝን እየሰጠኝ ይገኛል። በብዙ ነገር ተምሬያለሁ። እኔ ህይወቴ ውስጥ በብዙ ነገር የሰው ልብ የማሳዝን ሰው አይደለሁ። የሰው ልብ አላሳዝንም። እኔ አዶናይ በምንም ተአምር አጥፍቶም ቢሆን ይቅርታ ብሎ ያልፋል እንጂ በምንም ተአምር የሰው ልብ አያሳዝንም። በምንም ተአምር ሰውን አይዋሽም። አዶናይ ሁሌም በንጽህና አገለግላለሁ። እቺ ንጽህናዬን ያጣኋት ቀን እግዚአብሔር እንደሚከዳኝ አውቀዋለሁ። እኔ እግዚአብሔር እንደሚከዳኝ አውቀዋለሁ። ንጽህናዬን ያጣኋት ቀን ለገንዘብ ብዬ፣ ለታዋቂነት ብዬ፣ ለራሴ ጥቅም ብዬ ሌላ ሰውን ያታለልኩበት ጊዜ ንጽህና ይነጥቀብኛል እግዚአብሔር። እኔ ደግሞ ከንጽህናዬ በላይ ቫልዩ ማድረገው ነገር ምንም የለም እዚህ ዓለም ላይ። ገባችኋል? ዚስ ሪል ላይፍ በቃ የኔ ይሄ ትክክለኛ ላይፌ ነው፣ ወይም ደግሞ ፊልም አይደለም። ይሄ ገባችሁ? ፊልም ነው። ፊልም ማለት ሲኒማ ፊልም፣ ይሄ የውሸት የሚቀረጽ ነው። እንደሱ መስሏችሁ ከሆነ የኔ ትክክለኛ ላይፍ ፍቅረኛ ነበረኝ። ከዛ በኋላ ይሄ የኔ ትክክለኛ ላይፌ ነው። ገባችሁ? ድራማ አይደለም። እባካችሁ ተረዱኝ በእናታችሁ። በቃ ደደብናችሁ እንዴ እናንተ? እንዴት ነው እኔ ዝም ካገኛችሁት ወንድ ጋር እየደበለቃችሁ የምትወስዱኝ? እኔ አይደብራችሁ? አታስቡም እንዴ? ክብር እኮ አለኝ እኮ እኔ እንዴ። አሁን እንደዚህ ብዬ የምናገረው እንወዳታለን ብላችሁ የኔን ቢራቢሮ ከስር እያደረጋችሁ የምትፖስቱ እናንተ ነው፣ ለእናንተ ነው የምነግራችሁ። ገባችኋ? አትወዱኝም ሲጀመር እንዴ። እንደዚህ አይነት የሚወደኝ ሰው አልፈልግም እንዴ። በጣም ነው የሚያስጠላው። እኔ አልፈልግም እንዴ። ምን ሆናችሁ ነው? ከዚህ በኋላ ከማንም ወንድ ጋር እንዳትፖስቱ። ለዛሬ ያዝኳችሁ ቪዲዮዎች እነዚህ ነበሩ። በዚህ ላይ ያላችሁ ሀሳብ አስተያየት ኮመንት ስር ላይ ያስቀምጡልኝ። በቀጥ እስክንገናኝ ቸር ቆይልኝ። ባይ ባይ።